እንዴት ናችሁ? ዮራም ፔረץ እስራኤላዊ ነኝ። የዛሬ ቆይታ ፋና ቲቪ ማለት መታለች ቡና የፈላች ነው። ከሷ ጋር እናወራለን። እንዴት ነህ ዮራም? እንዴት ነሽ? ከተመልካቾች ጋር እያወራህ ነበር እንዴ? ምን አልካቸው? አው እንትን ሰላም አልካቸው? እንዴት ነው አማርኛ የቻለው እስራኤላዊ ሆኖ እያሉ ይሆናል። እንትን ከመምጣቴ በኋላ 20 ዓመት ሙላ። ከመጣ 20 ዓመት ሆነ እዚህ? በጣም ረጅም ጊዜ ነው። ረጅም ዓመት ቆየ። ኢትዮጵያዊ ሆነሃል? ግማሽ ሀበሻ ነኝ። ሀበሻ ነህ? ስኳር ወይስ አንድ? እሺ። ወደ ኢትዮጵያ የመጣህበትን አጋጣሚ ለመጀመሪያ ጊዜ ታስታውሳለህ? እንዴት መጣ ወደ ኢትዮጵያ? በአጋጣሚ የሚባል ነገር የለም፣ የእግዚአብሔር ስራ ነው። 21 ዓመት በፊት እድል ተሰጥቷል ለኢንቨስተሮች ካራት ህንፃ መሬት የሚሰጡና ብዙ ነገር በመንግስት በኩል የሚደረጋል ለኢንቨስተሮች። ከዛ መጀመሪያ ጊዜ ወደ አዋሳ ሲመጣ ረጅም ዓመት ቆያል። ይሄንም ድርጅት የጊልቦአ ድርጅት ቢያንስ 12 ዓመት በፊት ስራ ጀምረን እና የፍራፍሬ ድርጅት ወደ 85 አይነት ፍራፍሬ አሉ። በእናንተ በኩል በእኛ በኩል እንዳለ ከእስራኤል ሀገር የሚመጣ ችግኑ ግን መበዛት ምናምን 2 ዓመት ፕሮሰስ እዚህ ይፈጃል። ደንበኞች አሉ ከደቡብ እስከ ሰሜን፣ ከምስራቅ ወደ ምዕራብ፣ ወደ ኮኤሻ፣ ጂማ፣ አሶሳ እና ሽሬ አካባቢ፣ ራያ፣ በሁሉም አቅጣጫ ነው። በሁሉም በኩል ደንበኞች አሉ። አይሮ፣ መሬቱ፣ ለመሬት ምናምን ሁሉም ነገር አለ። ሰው ጉልበት አለ። ስለዚህ በሱ በኩል ፍራፍሬ ሴክተር ዲቨሎፕ የማድረግ ሐሳብ አላችሁ። ወደ ኋላ ለመልስህና ግን እንዳልከው ለኢንቨስተሮች በተሰጠው ድል ነው የመጣው። ግን ከዛ በፊት ስለ ኢትዮጵያ ታውቅ ነበር? ታውቃታለህ ኢትዮጵያን? እንትን በብዛት እንደምታውቂ ከጎንደር የሚመጡ ሰዎች አሉ የቤተ እስራኤል በነሱ በኩል ግን በጣም ብዙ ኢንፎርሜሽን አልነበረም። ግን ከመምጣቴ በኋላ በጣም እንትን የሰዎች ባህሪ የሰዎች ካልቸር ምናምን ብዙ ነገር የሚመስላል አለ በኢትዮጵያ ታሪክና እስራኤል ሰዎች ህዝቡ በአጠቃላይ ግሩም ሰዎች በጣም ደስ የሚል ሰዎች። ስለዚህ በጣም ተመችቷል። ታስታውቃለህ። የዛሬ 20 ዓመት እንግዲህ ስትመጣ ኢትዮጵያ አዲስ አበባ እንዴት ነበረች? አሁን እንዴት ነው ያለው ለውጧ? እንዴት ታየዋለህ? ዋው ጭራሽ አያስብም። በ20 ዓመት እንደዚህ በጣም ብዙ ነገር ተካሂሯል። ኢንፍራስትራክቸሩ ባቡር ምናምን በጣም ዘመናዊ ትልቅ ህንፃ አሉ። የኮሪዶር ራሱ በጣም ትልቅ ነገር ነው። ዲቨሎፕመንት በአጠቃላይ የአዲስ አበባ ሌላ ቦታ ይመስላል። ተለውጧል አይደል? በጣም ፈጣን እድገት ነው ያላት አዲስ አበባ። ኮሪደርም አለ። ትወጣለህ፣ እንቅስቃሴ ታደርጋለህ ማለት ነው። አዎ ሁሉም ቦታ ይቼ ምናምን በጣም ብዙ ነገር ተካሂሯል። እስራኤልና ኢትዮጵያ ምንድነው የሚያመሳስለን ነገር? የታዘብከው ነገር ምንድነው? ከመጽሐፍ ቅዱስ ጊዜ እስከ ዛሬ በጣም ብዙ ታሪክ አለ። የካልቸሩ ራሱ ምናምን የቤተሰብ የጎረቤት ማህበራዊ ህይወት የሱ ነገር የሱ ጉዳይ በጣም ይመስላል በእስራኤልና ኢትዮጵያ ካልቸር እና በሃይማኖት ብዙ ነገር አለ የሚመስለን ነገር። እንደምታውቂ ኢየሩሳሌም ለሀበሻ እንትን በጣም ትልቅ ነገር ነው። ለእኛ በጣም ትልቅ ቦታ ነው። በቃ እንደዛ ነው። እዚህ መተህ በተለየ የወደድከው ነገር ምንድን ነው? በተለየ ከምግብ ሊሆን ይችላል፣ ከባህሉ ሊሆን ይችላል። ልዩ ነው ለኔ የምትለው ነገር ምንድን ነው? ለምሳሌ በምግብ ጉዳይ ለኔ በየአይነቱ በጣም የሚወደው ምግብ ነው። በየአይነት ነው የምትወደው? በጣም ቆጮም ትወዳለህ? በቃ የሀበሻ ምግብ በጣም የሚጣፍጣል፣ በጣም የሚወደው እና ሌላ ነገር የሰዎች ባህሪ የሰዎች እንትን እሱ በጣም የሚወዱ ሰዎች ትዕግስት አለ። በጣም ፖዚቲቭ ሰዎች ናቸው። እንደዛ ነው። አማርኛ ከመልመድ አልፎ ቅኔ የሚዘርፋል አሉኝ። እውነት ነው? ትችላለህ?
እንትን የኔ አማርኛ በአጠቃላይ ከሰራተኞች ጋር የካን ሰራተኞች ለመግባባት ግዴታ ነው። ለሰዎች እንደዚህ ከድርጅት ባለቤት ሲያወሩ ሞራል ይሰጣል ምናምን። ለዛ ነው ክብር እንደ ክብር ለሰዎች ምናምን። እውነት ነው። አይ ግን ጎበዝ ነህ። አሁን የእርሻ ስራ ላይ ነው ተሰማርተ የምትገኘውና ምናልባት እሱ ካንተ ህይወት ጋር የተሳሰረ ነገር አለው? እዛ ከፋሚሊ የወረስከው በዛ መንገድ ውስጥ መተህ ነው ወይስ እንደ ስራ ቆጥረኸው ነው የምትሰራው? የተወለደ ቦታ የፋርሚንግ ቪሌጅ እዛ እስራኤል ሀገር አዲር የሚባል አባቴና እናቴ ዘመናዊ ገበሬ ናቸው። ግን በኔ ባክግራውንድ ከሚሊተሪ በኋላ ከመከላከያ በኋላ ወደ ኢንጂነሪንግ ኮሌጅ ገባ። ከዛ በኋላ ሃይቴክ ድርጅት የተወሰነ ጊዜ ቢያንስ 4 ዓመት ሰርቼ እንደ ያንግ ኢንጂነር ምናምን ኤግዚት ተደረገ። ድርጅት በጣም ትልቅ ድርጅት ተሸጠዋል። ከዛ በኋላ በነሱ ገንዘብ ወደ ኢትዮጵያ መጣ፣ ኢንቨስት ተደረገ። በቃ ቡናውን ጠጣና እስቲ አስተያየት ስጠኝ። እንዴት ነው? ዋው በጣም ጦም ቡና ትግረኛ ትችላለህ? ጦም ያብካ ትንሽ 2 ዓመት ራያ አካባቢ ስለቆየ ትንሽ ራያ አካባቢ ሄደህ ነበር? አላማጣ ኮቦ። ኦኬ አላማጣ አካባቢ። ስለዚህ ጦም ቡናን ከዛ ነው ለመድከው? አዎ። ስለዚህ ጎበዝ ነኝ። በጣም ጎበዝ ነኝ። የተመሰከረልኝ ሁሉ ጊዜ ነኝ የመጣው ፈላለሁ። ወደ ቢሮ ስመጣ በሩ ጋር አንድ ለየት ያለ ነገር አይቻለሁ። ከስራ ጋር የተያዘ። እስቲ ወደዛ ደግሞ እንሂድና ስለሱ የተወሰነ ነገር እንበል። ደስ ይላል። በጣም ነው የሚያምረው። አመሰግናለን። ከቢሮ የወጣን ይመስለኝ። አዎ ኖርማሊ ይሄንን ቦታ ሰብሰባ ቦታ ደንበኞች ሲመጡ አይናቱ ለማየት ምናምን በጣም ይመች። አይ አሪፍ ሐሳብ ነው ማለት አንድ ሰው ወደዚህ ሲመጣ ምን ስራ ዘርፍ ላይ እንደተሰማራችሁ በቀላሉ አይቶ እንዲረዳ ከዛ ባለፈ ደግሞ ረጅም ሰዓት ቢሮ ስታሳልፍም እንዳይደብርህ እንዳይሰለችህ ያደርጋል። ከተፈጥሮ ጋር ማሳለፍ ደስ ይላል። የእናንተ ደግሞ በቀጥታ ከስራችሁ ጋር ስለሚያያዝም በቀላሉ ለመረዳት ያስችላል። እዚህ ጋር ብርቱካን ቀለም ያለ ቢጫም የሆነ ምንም ይታየኛል ብዙ አይነት ነገሮች። እንትን 3 አይነት ብርቱካን አለ ከና ካይ ብርቱካን ውጪ እና ሎሚ 3 አይነት አለ። የደረሰ ይሄ ነው። እንደምቲ ካይ ብርቱካን ይሄ በቅርብ ጊዜ ወደ ኢትዮጵያ መጥቷል። ይሄ ኖርማል እስራኤል አይነት ብርቱካን ኖርማል ብርቱካን ነው። በካለር በእንትን ይለያል። ጣዕሙ ራሱ በጣም ጣፋጭ ነው። ካለሩ ማውቀላ ይላል አለም ካይ ነው። ሎሚ ራሱ ፍሬ የለውም ውስጡ በጣም ብዙ ውሃ አለ ሲጨመቅ በጣም እንትን ትልቅ ነው ደግሞ በጣም ትልቅ ሎሚ። አዎ እኛ የለመርናትን 3-4 ይሆናል ይሄ በአንዱ ትልቅ ነው። እንደምቲ እንትን በጣም ከግማሹ ነው እንግዲህ የወጣው። በጣም ብዙ ውሃ አለ። ራስህ ትጠቀማለህ? ከራስህ እርሻ ነው የምትጠቀመው? ታዲያ ከብርቱካን ውጪ ምናምን ሌላም ፍራፍሬዎች አሉ? ምን አሉ? ወደ 85 አይነት ፍራፍሬ አለ። ኮክ 17 አይነት፣ ዋይን የቴብል ዋይን ቴብል ግሬፕስ 23 አይነት አሉ። ፕሪም ትልቆ ፕሪም አሉ በጣም ብዙ አይነት። አፕል አሉ። ፖሜግራኔት የሚባል እንደዚህ ፎቶ ላይ እሱ አለ ፖሜግራኔት። በቃ በአጠቃላይ ወደ 85 አይነት ፍራፍሬ አሉ። ኢትዮጵያ ሰፊ ነች። ደግሞ እንደየአካባቢ ብዙ አይነት ነገር ነው የምታየው አይደለ? የተለያየ ብሔር ብሔረሰብ ስላሉን የየራሱ ባህል አለ፣ አዲስ ነገር አለ። እሱ በራሱ መዝናኛ ነው። ለኔ እስራኤል ሀገር በጣም ትንሽ ወረዳ እንደ ወረዳ ይመስላል። 50 ጊዜ የእስራኤል ሀገር ሳይዙ በኢትዮጵያ ይገባል። አዎ በጣም ሰፊ ሀገር ነው። ሙቅ ቦታ አሉ፣ ከስካዚ ቦታ አሉ። በጣም ብዙ ነው እንትን
ብዙ አድቫንቴጅ አለ እንደዚህ ሌላ ቦታ ሲሄድ አይሮ ይካይራል ኢንቫይሮንመንቱ ምናምን በጣም ዳይቨርሲቲ አላቸው ሙዚቃ ይሞክራል አሉ በጣም እንኳን ሙዚቃ አልፎ ማታ አበሻ ድራማ ምናምን በቲቪ ይከፈታል ቤት ጋር እንደዛ ነው የተለመደ ነገር ስለዚህ የማንን ሙዚቃ ትጫወትልናለህ ታዲያ የቴዲ አፍሮ ለምሳሌ ምንም ይላል አስተር አዋቅ ቴዲ አፍሮ ብዙ ዘፈኖች አውቃለሁ በድምጽ አትሞክርልን አረ ጭራሽ አይታሰብም እሺ ስለዚህ ተመልካቾቻችን ፋና ቀለማትን እየተከታተላችሁ ነው አብራችሁን ቆዩ እስቲ በላችሁ בהיברייס הצופים של פאנה TV אני מאוד שמח לדבר אליכם היום מהמשרד של חברת גלבוע ביחד עם מהי באמת זה תענוג גדול לדבר איתכם አሁን 20 ዓመት በጣም ብዙ ነው እዚህ ያለ ቆይታ የሰው ህይወት ያንድ ወጣት ልጅ እድሜ ነው አሁን ተመልሰው ወደ እስራኤል ኑር ብትባል ትችላለህ ኢትዮጵያ ለምደ እንትን ወደዛ ለመመለስ ሐሳብ በዚህ ሰዓት የለም ግን በርግጥ የተወሰነ ዓመት በኋላ ወደዛ ለመመለስ ግዴታ ነው እና እስከዛ ድረስ ስራ በጣም ብዙ ስራ አለኝ ቻሌንጅ አለ እንደተነገረን የፕራይቬት ሴክተር የግል ኢንቨስተሮች ብቻ አይደለም የትንሽ ገበሬ ምናምን ህይወት ለመቀየር ዋና ሐሳብ ነው በአጋጣሚ በአሁንም ጊዜ የግሪን ሌጋሲ የሚባል ነገር አለ በጣም ብዙ ተከላ አለ ሀገር ውስጥ ጎን ከጎን ይሄ ራሱ በጣም ትልቅ ነገር ነው እና ግልቦአ ድርጅት ኢንተግሬትድ ፓርት ከና ግሪን ሌጋሲ ከና መከላከያ ከና ፌደራል መንግስት ምናምን እንሰራለን ከና አዲስ አበባ ውሃ ልማት ሶስቱም ግድቦች የውሃ ግድቦች በጣም ብዙ ችግኝ ተከሉት አሁን ወደ ምርት ሊደርሱ ሱራሱ ለኛ በጣም አሪፍ ነገር ነው ስለዚህ የራሳችሁን አሻራ ያሳረፋችሁ ነው አይደል አረንጓዴ ልማት ላይ ማለት ነው እኛ ጋር እሁድ ነው ሰንበት ብለን የምናከብረው እናንተ ጋር ደግሞ ቅዳሜ ነው ስለዚህ እንዴት ነው ሁለቱን አቻችለህ የምትሄደው ለምሳሌ የኔጋ የቢሮ ሰራተኞች ወደ ቢሮ አይገቡም ቅዳሜ ነው እሁድ ረፍት ነው የራሴ ስልክ ይዘጋል አርብ ከሰዓት ማኪናዬን ከሰከሰም ምግብ መስራት አርብ ከሰዓት ለቅዳሜ ምግብ አይሰራም ቅዳሜ ቀን ማለት ትኩስ ምግብ ምናምን መስራት አይችልም ቅዳሜ ቀድሞ የሚሰራ አርብ ከሰዓት በኋላ ለዛ ነው ኖርማሊ አርብ ምሳ ሰዓት ወደ ቤት ሄዳለሁ ምግብ ለመስራት እንግዶች ሲኖሩ ወይም ብቻዬ ሲኖር በቃ እንደዛ ነው ቅዳሜ ጸሎት ረፍት እና ኖርማሊ ዳዊት መዝሙር መንበብ ሙሉ መሳፍ ቅዳሜ በጸሎት ሰዓት እሱ ነው የትኛውን በዓል በተለየ ትወዳለህ እንትን በብዛት የእስራኤል አዲስ ዓመት እና እንቁጣጣሽ በአንድ ወር ውስጥ አልፎ በራሱ ካን የሚመጣ ስለዚህ የአዲስ ዓመት ምናምን በዓል በጣም የሚወዱ ብቻዬ አይደለም እንደዚህ በዓል ያስተላልፋል ከነሳዎች ጋር እና ለጎረቤት ለምሳሌ ፍራፍሬ ይሰጣል ከዛ ጎረቤቶች ታጅ ወይም ታላ ወይም አረቄ የሀገር ውስጥ አረቄ የሚያመጡልኝ ተስለምጠጣለህ ቆንጆ በብዛት ታጅ ነው ተወደው ታጅ ከባድ ነው ጠጅ እኮ ከበድ የሚል መጠጥ ትንሽ ሙሉ በረሌ አይደለም ትንሽዬ በቃ መስለ ማድረግ ማለት እንደ ቡና ሲኒ ትንሽ ነው እሱ ቅምሻ ነው የእናንተስ ባህላዊ መጠጥ ምንድነው በብዛት ካይ ዋይን ለምሳሌ እንደዛ ነው በበዓል ጊዜ አንተ በ20 ዓመት ቆይታ አማርኛ በደንብ ለምደሃል እኔን ኢብራይስ አታስለምደኝም በደስተኛ ቀጣይ ደግሞ እኔም እንድሄድ ብዬ ነው ሻሎም ሰላም ነው ሻሎም ሰላም እሱ ከላል ነው ቦከር ቶቭ እንዳ ደናደርክ ምናምን ቦከር ቶቭ ቶዳ ቶዳ መስገና ነው መስገና ቶዳ
ተመስገን አይደለም መስገና ለሰው ቶዳ ሰው የሆነ ነገር ካደረገ አመሰግናለሁ እንደማለት እንዳመሰግናለን exactly ነው ይባላል ቶዳ ቶዳ እንዴት ነው ተስፋለኝ በጣም ተስፋለኝ እስራኤል እንዴት ነው ተስፋ ማቼም አይቆርጥም አይደለ እሱማ ተስፋ አልቆርጥም ለምዳለው ቀስ ይያልኩኝ ቆንጆ ቆይታ ነበረን ትንሽ ደግሞ እስቲ ወረድ ብለን ቀደም አዲስ አበባ ተለውጣለች መንገዶቿም ያምራሉ ያልከኝ ነበር ትንሽ ደግሞ እየተንቀሳቀሰን እናወራለን እሺ ብርቱካናችንን ይዘን ደስ ይላል ዮራም ማለት ያው አለቃችን አይደለም እንደ ቤተሰብ ነው እንደ አባት እንደ ታላቅ ወንድም እንደ አማካሪያችን ነው ፊታችን አይቶ ያው ምኑናችሁ ነው በግላችን ነው የሚጠይቀን አንዳንዴ ያው ወደ ፍላገር ወጣ ሲል ሲመለስም ምን አይነት ነገር ምን አይነት ጊዜ ያሳለፋችሁ ብሎ የሚጠይቀን አለቃችን ነው ፊታችን ቀየር ሲል እንደ ቤተሰብ እንደ አባት ሁላችንም ለአንድ ሰው ለሁለት ሰው ብቻ አይደለም ለሁሉም ሰው ነው ፋርም ላይ ላሉትም እንደዛው ነው በጣም መልካም ሰው ነው ያው ሁሉም ነገር የበላውን ተካፍለን ነው መንበላ ላለቃ ቤተሰባዊ ነው የሚሆነው አንዳንዴ እንደውም አለቅነቱን ምንረሳበት ጊዜ አለ በጣም ከመቅረቡ የተነሳ ሲቸግርሽ በቃ የሆነ ፊትሽ እንኳን ሲጠቁር መጥቶ ዲቴይል ይጠይቅሻል በቃ ነፃነት ተሰምቶሽ እንድትሰሪ ነው የሚያደርግ ስራዬ ወድጄው ነው የምመጣው ወድጄው ነው የምሰራው በዚህ በቢሮ ውስጥ ስመጣ ያው ደስተኛ ሆኜ ነው የምመጣው ረጅም ሰዓት ቢሮ ስላሳለፈን ትንሽ ደግሞ እየተንቀሳቀሰ እንድናወራ ብዬ ነው የወጣነውና ዮርም አግብተሃል ልጆች አሉ ህይወት እንትን ባለትዳር አይደለም ብቻዬን ግን ቤተሰብ አሉ እስራኤል ሀገር የሚኖሩ አልፎ ወደዚህ የሚመጡ ከኔ ጋር የሚቆዩ ለምሳሌ አባቴ በቅርብ ጊዜ ወደ እስራኤል ሀገር ተመለሰ ከኔ ጋር 2 ወር ቆየል እና ደስ የሚል ጊዜ አለፈ ደንበኞች አይተናል ከኔ ጋር ወደ ክፍል ሀገር ሄዳል ወደ ሽሬ ወደ አሶሳ ወደ ሌላ ቦታ ሄዳል እና እሱ በጣም ተመችቷል ስለዚህ ቤተሰቦቹ እየመጡ ስለሚጠይቁ ብቸኝነት አይሰማኝም ባላገባም ነው ብቻዬ አይደለም ብዙ ነገሮችን እያነሳን ተጨዋወትን ለኢትዮጵያ ምን ትመኝላታለህ ብዙ ነገሯ ተለውጧል ቀጣይ ምን ላይ ደርሳል ልታያት ትፈልጋለህ ኢትዮጵያ እንትን ቻሌንጁ ምንድነው በእኔ ሐሳብ ሰው ብዛት ማለት ህዝቡ ቀን በቀን ሰው ይጨምራል እና እድለኛ ናቸው ለመሬት አየሩ ደስ የሚል አየር ውሃ አለ ሰው ጉልበት አለ ስለዚህ የምግብ ቻሌንጅ ስላለ የተሻለ እንትን ቴክኖሎጂ ከገባ ተሻለ ለውጥ ይኖራል ምርቱ ይበዛል ለሀገሪቱ ብቻ አይደለም ወደ ኤክስፖርት የሚደረግ ይችላሉ ምናምን እሱ ነው ሐሳቤ እና በኒያ አኪም በኒያ ቻሌንጅ የፍራፍሬ ሴክተር ትንሽ መክፈት ያስፈልጋል እንደ አበባ ልማት ለምሳሌ የኢትዮጵያ አበባ ልማት በዓለም ደረጃ ያስታውቃል በጣም ብዙ አበባ እርሻ አሉ እንደዛ ነው በፍራፍሬ ሴክተር ለነበረን ጊዜ ስለሰጠኸኝ ጊዜ በጣም ነው የምናመሰግነው ቆንጆ ቆይታ ነበረን በጣም ነው የማመሰግነው እኔም አመሰግናለን መልካም ቀን ለኔም አሪፍ ቆይታ ነበረ እሺ እናመሰግናለን ተመልካቾቻችን ወደ ኢትዮጵያ ሰዎች ፋና ቀለማት ላይ 20 አመታትን በኢትዮጵያ ከቆየው እስራኤላዊው ዮርም ጋር ነበረ ቆንጆ ቆይታ ያደረግነው የፋና ቀለማት ፕሮግራሞች ይቀጥላሉ እኛ ግን እዚህ ጋር በቃ